ሁለቱ የወንድ ልጅ ደካማ ጎኖች። ለዚህ ቻናል አዲስ ከሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። ሁለቱ ዋና የወንድ ልጅ ደካማ ጎኖች። አንደኛ ወሲብ ኃያልና ጉልበታም ነው። ጀግና የተባለ ለዚህ ኃያል ኃይል ያልተንበረከከ የለም። በህይወት ውስጥ ወሲብ ባይኖር የሰዎች ደስታ ሙሉ አይሆንም ነበር። ሴት ወንድን፣ ወንድም ሴትን ከሚፈልግበት ምክንያቶች አንዱ ወሲብ ነው። ወንድ በተለይ ለወሲብ ትልቅ ቦታ ይሰጣል። የወንድ ልጅ ሞቲቬተር ከሆኑት ነገሮች መሃል አንዱና ዋናው ወሲብ ነው። የትኛውም ጠንካራና ኃያል ወንድ በወሲብ ጉዳይ ደካማ ነው። እንደ ሕፃን ልጅ አቅም አልባ ይሆናል። ወሲብ ዓለም ላይ ጀግና የተባሉት የወደቁበት ኃይል ነው። የሰው ልጅ ውድቀት ከመጣበት አንዱ ምክንያት ወሲብ ነው። በወሲብ ምክንያት እንዳልነበረ ሆነው የወደቁት ጀግኖች ቁጥር ስፍር የላቸውም። ብዙ ጦርነቶች የተጀመሩትና ያበቁት በወሲብ ምክንያት ነው። በዓለማችን ላይ ትላልቅ አስቸጋሪ የሆኑ ወንጀለኞች የተያዙት በጦር መሳሪያ ሳይሆን በወሲብ ጉልበት ነው። ስለዚህ ወንድ ልጅ ደካማ ጎኑ ወሲብ መሆኑን ብዙ ነገሮችን አንስተን ማውራት እንችላለን። በምንም ነገር የማይሸነፍ ጠንካራ የሆነ ወንድ የሚሸነፈውና የሚረታው በወሲብ ጉልበት ነው። በተቃራኒው የወሲብ ስሜቱን መግዛት የሚችል ወንድ ዓለምን መግዛት የሚችል ኃይል እንዳለው ማወቅ እንችላለን። ለዚህ ነው ቅዱሱ መጽሐፍ ቅዱስም ስለዚህ ጉዳይ ሲናገር ራሱን የሚገዛ ከተማን ከሚገዛ ገዢ ይበልጣል ይለናል። ስለዚህ አንድ ወንድን ለመርታትና ለማሸነፍ ቀላሉ መንገድ በወሲብ ወጥመድ ማጥመድ ነው። እዚህ ዓለም ላይ ወንድ ልጅ ብዙ ነገሮችን ሊወድ ይችላል። ከወሲብ ግን የሚያስቀድመው ምንም ነገር የለም። ከፀሐይ በታች ከአምላኩ ቀጥሎ ወሲብን የሚወደው ወንድ ልጅ ብቻ ነው። እድሜው እየገፋ ሲሄድ እንኳን ለዚህ ነገር ያለው ፍቅር እየጨመረ ይሄዳል። ሴቶች እድሜያቸው ሲገፋ ለወሲብ ያላቸው ፍላጎት እየሞተና እየቀነሰ ሲሄድ፣ የወንዶች ግን እንደዛ አይደለም። እድሜያችን ሲጨምር የወሲብ ስሜታችንና ፍላጎታችንን በዚያው ልክ ይጨምራል። በዚህም ምክንያት የእድሜ ልክ ድክመታችን ሊሆን ችለዋል። ጠንካራ፣ የማይሸነፍ፣ የማይታዘዝ እልህኛ የሆኑ ወንዶች የሚሸነፉት በወሲብ ምክንያት ነው። ብልህ ሴት በወሲብ ምክንያት ትጥላቸዋለች፣ ታሸንፋቸዋለች። ወሲብ ቀላል ስሜት አይደለም። ወንድ ልጅ እንዳልነበር ያደርገዋል። ወንድ ልጅ ሙሉ አቅሙን የሚያጣበት ጉልበት ነው። ወንድ ልጅ ሙሉ አቅሙን የሚያጣበት ኃይል ቢኖር የወሲብ ኃይል ነው። እናም በዚህ ምክንያት ወንድ ከሴት በዋነኛነት የሚፈልገው ነገር ወሲብ ነው ብንል ማጋነን አይሆንም። ሁለተኛው የወንድ ልጅ ደካማ ጎን አክብሮት። ወንድ ልጅ እዚህ ዓለም ላይ በቅድሚያ የሚወደው ነገር ክብሩን ነው። በተለይ የምታከብረውን ሴት ያገኘ ወንድ ያለ ሕዝብ ንጉሥ ነው። ያለ ምንም ሀብት ባለጠጋ ነው። ወንድ ከሴት ልጅ ክብርን ይፈልጋል። ወንድ ለምታከብረው ሴት የተለየ ፍቅርና አክብሮት አለው። ነፍሱን ጨምሮ ሊሰጣት ይችላል። ወንድ በመሆኑ ብቻ ክብር የሚገባው ፍጡር የእግዚአብሔር ምሳሌ ነው። ወንድ ባይማር፣ ደሃ ቢሆን፣ ጎስቋላ ቢሆን ክብር የሚገባው ነው። ይህን መብት የሰጠው ሰው ሳይሆን እግዚአብሔር ራሱ ነው። ስለዚህ ወንድ ለክብሩ የተለየ ቦታ አለው። ታዲያ ክብሩ እንዴት ደካማ ጎኑ ሊሆን ቻለ? ይህን ጥያቄ በምሳሌ ልመለስ። ለምሳሌ አንድ ሴት አንድን ወንድ እጇ ለማስገባት ከፈለገች አብራው መተኛ ሳይጠበቅባት፣ የተለየ ውበትና ቁንጅና ሳያስፈልጋት፣ ምናልባት በተለያዩ ሜካፖች ራሷን ሳታሳማምር፣ ብዙ ዋጋም ሳትከፍል ዝም ብላ የሚገባውን ክብር ብትሰጠው እጇ ላይ ልክ እንደ ሕፃን ይሆናል። ሙሉ በሙሉ በቁጥጥሯ ስር ይወድቃል። ወንድ በወሲብ ከምታስደስተው ሴት በላይ የምታከብረውን ሴት ይወዳል፣ ያሳድዳል። ይህ ለብዙ ሴቶች እውነት ላይ መስላቸው ይችላል። ነገር ግን እዚህ ዓለም ላይ ትልቁ እውነት ይህ ነው። ወንድ ልጅ የምታከብረውን ሴት እስከ ለተሞቱ ድረስ አይረሳትም። ይቺ ሴት በልቡ ትልቅ ስፍራ አላት። ከየትኛውም ሴት ጋር አያወዳድራትም። ለትዳር እንኳን ይቺን ሴት ነው የሚፈልገው። ታዲያ ወንድ ልጅን ማክበር ማለት ምን ማለት ነው? ወንድ ልጅን ማክበር ማለት እነዚህ 7 ሐሳቦችን አንድ ባንድ እንመልከት። አንደኛ፣ ለቃሎቹ ትኩረት መስጠት። ወንድ ልጅን ማክበር ማለት በቤተሰብ ውስጥ በፍቅር ግንኙነት፣ በጓደኝነትና በማንኛውም ግንኙነት ውስጥ የሚገባውን አክብሮት መስጠት ነው። እናም ይህ አክብሮት ከሚገለጥባቸው መንገዶች አንዱ ለንግግሩ አክብሮት መስጠት ነው። ወንድ ልጅ ለሚናገራቸው ነገሮች ትኩረት መስጠት፣ በንግግሩ ቢሳሳት እንኳን በሰዎች መካከል እርሱን ለማረም አለመሞከር፣ በንግግሩ ምክንያት ሰዎች በተሰባሰቡበት ቦታ ልክ አይደለህም በማለት አለማዋረድ፣ በሚናገራቸው ቃላቶች ተሳስቶ እንኳ ቢሆን ለብቻ ወስዶ ስህተቱን በትህትና መናገር፣ እርሱ ምክር ሲሰጥ ዕውቀትን ሲያካፍልና ሐሳብን ሲያነሳ በጸጥታ ማዳመጥ። ይህ ለወንድ ልጅ ትልቅ ክብር ነው። ሁለተኛ፣ ለተግባሩ ዕውቅና መስጠት። ወንድ ለሚያደርገው ትንሽ ነገር እንኳ ዕውቅና መስጠት፣ ይህ ማክበር ነው።
የቤት ጉዳይ ሊሆን ይችላል። በውጪ ለሚሰራቸው ስራዎች ቢሆን ትልቅ የሆነ እውቅና መስጠት፣ በስራ ሲደክመው ማበረታታት፣ ልፋቱና ትጋቱ ትልቅ ዋጋ እንዳለው መንገር። በዚህ ትጋት ከቀጠልክ ስኬታማ ሰው ትሆናለህ ብሎ ማበረታታት። እኔም ከጎን ነኝ፣ አይዞ አንተ የስኬት ሰው ነህ፣ ጀግና፣ ቆራጥ፣ ደፋር ወንድ ነህ ብሎ አቅም መስጠት። ይህ ለወንድ ልጅ ትልቅ ክብር ነው። ሶስተኛ በንቀት አለማናገር። ወንድ ልጅን በንቀት ማናገር የጀመርሽ ዕለት ሙሉ በሙሉ ከልቡና ከህይወቱ እንደሚያስወጣሽ ወቂ። ወንድ ልጅ የንቀት ንግግርን በእጅጉ ይጠላል። በተለይ ደግሞ በህይወት ውስጥ ቦታ ሰጥቶሽ ከሆነ የንቀት ንግግርሽን መቋቋም አይችልም። ልቡ ለዘላለም ይሰበራል። አንቺ በንቀት ያወራሽ ዕለት፣ በንቀት አፍላፊ የተናገርሽ ዕለት ከመጀመሪያው ቀን ጀምራችሁ የገነባችሁት የፍቅር ታሪካችሁ እንዳልነበር ይሆናል፣ ይፈርሳል። ምናልባት አናዶሽ እንኳ ቢሆን ንዴትሽን ተቆጣጥረሽ አክብሮትና ትህትና በተሞላ ቃላት ችግሩን መፍታት አለብሽ። ነገር ግን ባልተገባ ቃል ንዴትሽንና እልህሽን የምትወጪበት ከሆነ ድጋሚ የማይጠገን ስብራት ውስጥ እያስገባሽ መሆኑን እወቂ። አንቺ ላይ የነበረው እምነትና በራስ መተማመኑ እየደበዘዘ ይሄዳል። ንቀትና ውሸት ሳይኖር በግልጽነት ማናገር፣ ይከፋል ብሎ ውሸት አለማውራት፣ ሁሉንም ነገር ያለምንም ማስመሰልና ሽንገላ እውነቱን መናገር። ወንድ ልጅን ሲያይ ትልቅ እምነት ውስጡ ይፈጠራል፣ እንደተከበረም ይሰማዋል። አራተኛ በአካል መቅረብ። አንዳንድ ጊዜ ዝም ብሎ አንቺ አጠገብ መቀመጥ እንኳ ለእርሱ ክብር ነው። ቀላል ነገር ሊመስል ይችላል፣ ነገር ግን ለወንዱ ትልቅ ትርጉም አለው። ወንድ ልጅ የሰውነት አፍቃሪ ነው። ሰውነትሽ ከሰውነቱ ሲወዳጅ ወንድነቱን የበለጠ ይወደዋል፣ ይኮራበታል። የሴት ሰውነት ለወንድ ሰውነት ኢነርጂ ነው፣ ኃይል ነው። ስለዚህም ዘወትር ይህን ኢነርጂ ወይም ይህን ኃይል ይፈልገዋል። ወንድ ልጅ ሲታቀፍ፣ ፍቅር ሲሰጠው ኃይሉ ይታደሳል። እንደገና ነገሮችን በብርታት ለማድረግ አቅም ያገኛል። ስለዚህ ወንድ ልጅ ከምግብ ይልቅ ሰውነትሽን ቢመገብ ይመርጣል። ይህ ደግሞ እንደተወደደና እንደተከበረ እንዲሰማው ያደርጋል። አምስተኛ በጓደኞቹ ዘንድ አቅም እንዲኖረው ማድረግ። አንቺ በጓደኞቹ ዘንድ ክብር እንዲኖረው ካረግሽ ሁሌም በእርሱ ዘንድ ክብርሽ ከፍ ያለ ይሆናል። ጓደኞቹ አንቺ እንደምትንቂው፣ እንደማትታዘዢው፣ ቦታ እንደማትሰጪው ካወቁ እነርሱም አያከብሩትም። ስለዚህ በእነርሱ ዘንድ የመከበሩ ምክንያት ሁኚ። ይሄ ለወንድ ልጅ ትልቅ የሆነ አክብሮትና ደካማ ጎኑ ነው። ልክ እንዲሁ በቤተሰቡ ዘንድ ክብር ስጪው። በቤተሰቡ ዘንድ ካላከበርሽው፣ ቦታ ካልሰጠሽው ወንድ ልጅ ልቡ ይሰበራል፣ በጣም ያዝናል። ላንቺ ያለው ፍቅርም እየቀነሰና እየሞተ ይሄዳል። ስለዚህ በቤተሰቡ ዘንድ ምን ያህል እንደምታከብሪው ማወቅ ይፈልጋል። ስለዚህ አክብሪው፣ ቤተሰቡን ውደጂለት። ልክ እንዲሁም በልጆቹ ዘንድ ክብር አሳይው። ልጆቹ እንዲያከብሩት መጀመሪያ አንቺ አክብሪው። ልጆቹ እንዲወዱት ትኩረት እንዲሰጡት መጀመሪያ አንቺ ውደጂው፣ ትኩረት ስጪው። በአንቺ ዘንድ ያልተከበረ በቤተሰቡም በጓደኞቹም በልጆቹም ዘንድ ሊከበር አይችልም። ስለዚህ ምን አይነት አቅም አንቺ ጋር እንዳለ እወቂ። ስድስተኛ እርሱ በተበሳጨና በተናደደ ጊዜ አለመከራከር። በንዴት ውስጥ ሲሆን እስኪረጋጋ ድረስ ሐሳቡን ተቀበይ፣ አትከራከሪ። በንግግሩና በውሳኔው የተሳሳተ እንዳይሆን ግን ልክ ከተረጋጋ በኋላ ቀስ ብለሽ መሳሳቱን ንገሪው። የትኛውም ሰው በተናደደ ጊዜ ከሰዎች ጋር መከራከር አይፈልግም፣ የበለጠ ንዴት ውስጥ ይገባል። ይህን በማስተዋል ንዴቱ ጥሎት እስኪሄድ ድረስ በዝምታ ታገሺው። በእርሱ ንዴት ተጠቅመሽ የበለጠ የምታናድጂው ከሆነ አንቺም መናደድሽ አይቀርም። የሁለታችሁ መናደድ ግን የህይወታችሁ መንደድ ይሆናል። በመካከላችሁ የነበረው ነገር እየጠፋ ይሄዳል። ስለዚህ መካከላችሁ ያለው ፍቅር እንጂ ጥላቻችሁ መንደድ የለበትም። ሰባተኛ ተንከባከቢው። ብዙ ጊዜ ሴት ልጅ እንጂ ወንድ ልጅ እንክብካቤ የሚያስፈልገው አይመስለንም። እንክብካቤ የወንድ ልጅም ደካማ ጎኑ ነው። ወንዶች ብዙ ጊዜ እናታቸውን ከሚወዱበት አንዱና ዋናው ምክንያት በእናታቸው እንክብካቤ ነው። እንክብካቤ ትልቅ የሆነ አቅም አለው። ለዚህ ነው እኛ ወንዶች ልክ እንደ እናት የሆነችን ሴት ነው ማገባው የምንለው። የፍቅር ስልጣን ከተባሉት ውስጥ አንዱ እንክብካቤ ነው። ሰውን መንከባከብ የሚችል ሰው ማንንም የመግዛትና የማዘዝ አቅም ወይም ስልጣን ይኖረዋል። ወንድ ልጅ ወደምትንከባከበው ሴት የሚሮጥ ፍጡር ነው። ብልህና ብልጥ የሆኑ ሴቶች ወንድን በመንከባከብ ይታወቃሉ። ከወንድ ልጅ ትልቅ የሆነ እንክብካቤ ከፈለግሽ አንቺ ቀድመሽ ትንሽ እንክብካቤ ስጪው፣ በመልሱም እንደ ንግስት ይንከባከብሻል። ስለዚህ ይህን እንክብካቤ የተባለ ስልጣንን ተጠቀሚበት። እስከዚህ ሰዓት ስለተከታተላችሁኝ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ሀሳቡን ከወደዳችሁ ለሌሎች ሼር አድርጉ። ሌሎችንም መልእክቶቼ መስማት ትችላላችሁ። መልካም ጊዜ